ኮንተንት ክሬተር ለመሆን ጥሩ ስልክ፣ ካሜራ፣ ላይት፣ ስቱዲዮ አያስፈልግም። እውነቴን ነው የምላችሁ። እነዚህ ሁሉ ሰበብ ናቸው። እነዚህ የምታዩቸው ቻናሎች ያለምንም ካሜራ፣ ያለምንም ላይት፣ ያለምንም ስቱዲዮ በድምጽና በምስል ቅንብር ብቻ ኮንተንት ክሬት በማድረግ የፈመሱ ናቸው። ዛሬ ይህን ቪዲዮ የምታዩበት ስልካችሁን በመጠቀም ብቻ እንዴት ኮንተንት ክሬተር መሆን እንደምትችሉ አሳያችኋለሁ። እንዲሁም ለፌስለስ ቪዲዮ የሚሆኑ ፉቴጆችን የምታገኙበትን ዌብሳይት በቪዲዮ መጨረሻ ላይ ጠቁማችኋለሁ። ስለዚህ ቪዲዮ ላይክ አድርጋችሁ እንዲሁም ደግሞ ቻናሉን ሰብስክራይብ ማድረግ ቤተሰብ ትሆናላችሁ። በመጀመሪያ ላይ እንግዲህ ፌስለስ ቪዲዮዎችን ለመስራት ያበዱ ኮንተንቶችን ክሬት ለማድረግ የመጀመሪያ የሚያስፈልጋችሁ ስክሪፕት መጻፍ ነው። ስክሪፕት ደግሞ ለመጻፍ እስክሪብቶና ወረቀት ነው የሚያስፈልገው። እስክሪብቶና ወረቀት ከሌላችሁ ምንም ማድረግ አልችልም፣ ላግዛችሁ አልችልም። እሱን ካላችሁ ግን አይዲያዎችን ከፈለጋችሁ ከሶሻል ሚዲያ መውሰድ ወይም ደግሞ በራሳችሁ ክሬት በማድረግ ወረቀቱ ላይ መጻፍ ነው። ለመናገር የፈለጋችሁት ለማቅረብ የፈለጋችሁትን ነገር ወረቀት ላይ ጽፉታላችሁ። በመቀጠል ደግሞ ያላችሁን የትኛውንም ስልክ በመጠቀም ያንን ስክሪፕት እያነበባችሁም ሆነ በቃላችሁ የተለማመዳችሁትን መናገር ወይም ደግሞ ሪከርድ ማድረግ ነው። ሪከርድ ለማድረግ ደግሞ አብዛኞቹ ስልኮች የራሳቸውን አፕሊኬሽን አላቸው። ከሌላቸው ደግሞ በጣም የሚያጣሩና ምርጥ የሆኑ አፕሊኬሽኖች አሉ። ፕሌይ ስቶር ላይ ዳውንሎድ ማድረግ ነው። እነዚህ አፕሊኬሽኖች ደግሞ ከፈለጋችሁ ቴሌግራም ቻናል ላይ ያስቀምጥላችኋለሁ። ጆይን አድርጋችሁ መውሰድ ትችላላችሁ። የጻፋችሁትን ስክሪፕት ወደ ቮይስ ስትቀይሩ ወይም ደግሞ ሪከርድ ስታደርጉ ማድረግ ያለባችሁ ሶስት ዋና ነገሮች ልንገራችሁ። አንደኛ ላይ ሪከርድ ስታደርጉ የትኛውም ጫጫታ የሌለበት ቦታ ላይ ሆናችሁ ሪከርድ ብታደርጉ በጣም ይመረጣል። ሁለተኛ ስክሪፕታችሁ በአግባቡ መቅዳት አለባችሁ ወይም ደግሞ መንተባተብ የለባችሁም። ለዚህ ደግሞ ብዙ ልምምድ ማድረግ ይኖርባችኋል። ካልሆነም ደግሞ በኤዲቲንግ ማስተካከል እንድትችሉ አድርጋችሁ ሪከርድ ማድረግ አለባችሁ። ሶስተኛው ላይ ደግሞ ሪከርድ ስታደርጉ ድምጻችሁ በጣም ከማይክ መቅረብም መራቅም የለበትም፣ መካከል ላይ መሆን አለበት። እነዚህ ሶስት ስቴፖችን ተጠቅማችሁ እንግዲህ ስክሪፕታችሁን ወደ ድምጽ ወይም ደግሞ ሪከርድ ካደረጋችሁ በኋላ የምታደርጉትን አንድ በአንድ አሳያችኋለሁ። በመጀመሪያ ድምጻችሁ ሪከርድ ካደረጋችሁ በኋላ በጣም ማሳመሪያና እንዲሁም ደግሞ ጥራቱን ማስተካከያ የሆኑ አፕሊኬሽኖችም ዌብሳይቶችም አሉ። እነሱንም እያንዳንዱን ነገር በዲስክሪፕሽን ላይ እንዲሁም ደግሞ ቴሌግራም ላይ አስቀምጥላችኋለሁ። እዛ መውሰድ ትችላላችሁ። በነገራችን እሱ ግዴታ አይደለም። በቀጥታ እንደወረደ ሪከርድ ያደረጋችሁትን አውዲዮ መጠቀም ትችላላችሁ። ሪከርድ ያደረግነው በቀጥታ ወደ ካፕከት አፕ በመግባት እንግዲህ አውዲዮዎችን ማስገባት ነው። በነገራችን ላይ አውዲዮውንም በካፕከት አፕ ኤዲት ማድረግ ይቻላል። በጣም ቀላልና ምርጥ መንገድ ነው። ብዙ ጊዜ እኔም የተጠቀምኩት ስለሆነ ነው። በመቀጠል ደግሞ ፉቴጆችን ወይም ደግሞ ቪዲዮዎችን ማውረድ ነው። እስቲ ለምሳሌ አንድ አውዲዮ ሪከርድ አድርጌ እንዴት ኤዲት እንደምናደርግ ላሳያችሁ። ውሃ መጠጣት ለጨጓራና ለሁለንተና ጤናችን አስፈላጊ ነው። ስለዚህ ይሄንን አውዲዮ ሴቭ አደርገዋለሁ። እንደምታዩት እንግዲህ በስልኬ ነው ሪከርድ ያደረኩት። በቀጥታ ወደ ካፕከት አፕ ገባለሁ። ካፕከት ላይ በመግባት አውዲዮ የሚለውን ክሊክ በማድረግ አውዲዮን በመጀመሪያ አስገባለሁ። አውዲዮ እንደዚህ ከትከት እያደረጋችሁ እያደመጣችሁ ማስተካከል ነው። እኔም እሱን አስተካክላለሁ። እናንተ ረጅም ቪዲዮ ለመስራትም ሆነ አጭር ቪዲዮ በዚህ መሰረት ሪከርድ ካደረጋችሁ በኋላ በዚህ ስታይል ከትከት እያደረጋችሁ ኤዲት ማድረግ ነው። ከዛ በኋላ ከአውዲዮአችሁ ጋር የሚመሳሰሉ ቪዲዮዎችን ማስገባት ነው። ለምሳሌ አንድ ሰው ውሃ ሲጠጣ የሚያሳይ ቪዲዮ አስገባለሁ። አውዲዮና ቪዲዮውን እንደዚህ ሲንክሮናይዝ ማድረግ ነው። አለቀ። ስለዚህ እነዚህ ቪዲዮዎች ከየት ነው በነጻ የምናገኘው ልትሉ ትችላላችሁ። ያው ሰበብ ነው። እንዴት ካላችሁ በጣም ምርጥና ብዙ ቪዲዮዎችን በዌብሳይቶች ማግኘት ትችላላችሁ። እነዚህ ዌብሳይቶች ፒክስልስ፣ ፒክሳቤ፣ ቪዚ፣ ቪክቲዚ እንዲሁም ደግሞ በጣም ምርጥ የሆኑ ዌብሳይቶች አሉ። እያንዳንዱ ዌብሳይቶች ሊንካቸው ቴሌግራም ቻናል ላይ ያስቀምጥላችኋለሁ። እነዚህ ዌብሳይቶች እንደምታያቸው በጣም ምርጥ የሆኑ ፉቴጆች በነጻ ያለ ምንም ዋተርማርክ ማግኘት የምትችሉባቸው ዌብሳይቶች ናቸው። ስለዚህ እነዚህ ሰበብ ሊሆኑ አይገባም። እነሱን ሳይን አፕ በማድረግ ወይም በመመዝገብ እያንዳንዱ ፉቴጆች ማግኘት ትችላላችሁ። ከእያንዳንዱ አውዲዮአችሁ ጋር የሚሄደውን ሰርች በማድረግ እያንዳንዱ ፉቴጅ ዳውንሎድ ማድረግ ይቻላል። ለምሳሌ ፒክሳቤ ላይ ገብቼ አንድ ቪዲዮ ዳውንሎድ አድርጌ ላሳያችሁ። ስለዚህ ጉግል ላይ ገብተን ፒክሳቤ ብለ ሰርች እናደርጋለን። ፒክሳቤ ሳይን አፕ ያደረጋችሁ ሳይን አፕ ማድረግ ነው። ኢሜይል ብቻ ነው የሚጠይቀው። ስለዚህ እኔ ሳይን አፕ ስላደረኩ ገባለሁ። በቀጥታ የምፈልገውን ቪዲዮ ሰርች ማድረግ ነው። አውዲዮም አላቸው እንዲሁም ሳውንድ ኢፌክትም አላቸው። ለምሳሌ ውሃ ሲጠጣ የሚያሳይ ቪዲዮ ነው የፈለኩት። ስለዚህ ዌን ፐርሰን ድሪንኪንግ ዋተር ብዬ ዝም ብዬ ሰርች አደርጋለሁ። ሰርች አድርገው እንደምታዩት በጣም ብዙ አማራጮች አምጥቶልኛል። ስለዚህ አንዱን ዳውንሎድ አድርገዋለሁ የተመቸኝ። ዳውንሎድ ስናደርግ ደግሞ የምንፈልገውን ቪዲዮ ክሊክ ካደረግን በኋላ ዳውንሎድ የሚል ታግ አለ። እሱን ክሊክ በማድረግ ዳውንሎድ ማድረግ ነው። አሁን በቀጥታ ወደ ካፕከት አፕ ተመልሰን ቪዲዮአችን ኢምፖርት እናደርጋለን ወይም ደግሞ እናስገባለን። እዚህ ጋር ብዙ የኤዲቲንግ ጥበብ አይጠይቅም። ነገር ግን ኤዲቲንግ ጥበብም ወይም ደግሞ ትልቅ ኮርስን ከፈለጋችሁ እዚሁ ቻናል ላይ ለቅ ያለው ገብታችሁ ይዩት። በቀጥታ ማስገባት ነው። እያንዳንዱ ነገር ከት እያደረጋችሁ ከአውዲዮአችሁ ጋር ሲንክሮናይዝ ማድረግ ነው። በዚህ መሰረት እንግዲህ ቪዲዮ መስራት ትችላላችሁ። ይህም ፌስለስ ቪዲዮ ማለት ነው። ስለዚህ ኮንተንት ክሬተር ለመሆን ግዴታ ካሜራ፣ ማይክ፣ ስቱዲዮ፣ ላይት የመሳሰሉት አያስፈልግም ማለት ነው። ይሄን ካርጋችሁ በኋላ በቀጥታ ኤክስፖርት አድርጋችሁ በከፈታችሁት የዩቲዩብ ቻናል ወይም የተለያዩ ሶሻል ሚዲያ ላይ መልቀቅ ነው ወይም ፖስት ማድረግ ነው። እንዴት ፖስት እናደርጋለን፣ እንዴት ቪዲዮ አፕሎድ እናደርጋለን ካላችሁ ቪዲዮ ሰርቻለሁ አሁን ድጋሚ ይሰራልን ካላችሁ ደግሞ ኮሜንት ላይ አሳውቁኝ፣ ይሰራላችኋለሁ። በዚህ መሰረት ፌስለስ ቪዲዮዎችን በመስራት ኮንተንት ክሬተር መሆን ትችላላችሁ። ያልገባችሁ ነገር ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አሳውቁኝ። እንዲሁም የቴሌግራም ቻናል ጆይን አድርጉ። የመጀመሪያ ኮሜንት ሴክሽን ላይ እንዲሁም ዲስክሪፕሽን ላይ አስቀምጥላችኋለሁ። በቀጣይ አሪፍና አስተማሪ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ። ባይ ባይ።